እንደምናላችሁልን ክብሯን የመድፈኞቹ ቤተሰቦች በሻምፒዮንስ ሊግ የሩብ ፍጻሜ የሁለተኛ ዙር ጨዋታ አርሰናል ከሪያል ማድሪድ ጋር በቤርናቡ የሚያደርጉትን ጨዋታ ፕሪማች ሪቪው ልንሰራ ከናንተ ጋር ተገናኝተናል። በጣም ብዙ የሪያል ማድሪድ ታብሎይዶች፣ መጽሔቶች፣ ጋዜጦች እንዲሁም ደግሞ ራሳቸው የሪያል ማድሪድ ተጫዋቾችና ፕሬዚዳንቶች ወደ ሚዲያ ወጥተው ይህን ውጤት ስለመቀልበስ የበዛ ፉከራ እንዲሁም ደግሞ ፕሮፓጋንዳ እየሰሩ ይገኛሉ። ለምን እንደዛ ማድረግ አስፈለጋቸው? ሪያል ማድሪድ አርጎት በማያውቀው ልግ የበዛ ፕሮፓጋንዳ ለምን ይሰራል? እሱን እንነጋገራለን። የሚኬል አርቴታን ፕሬስ ኮንፈረንስ በጥቂቱ እንቃኛለን። ዴቪድ ራያም እንዲሁ ከሚኬል አርቴታ ጋር በቤርናቡ ፕሬስ ኮንፈረንስ ሰጥቷል። እሱንም ማስቃኛችሁ ይሆናል ማለት ነው። ስለ ጨዋታውና አንዳንድ ጉዳዮችም ተያያዥ ቁጥሮችንም እያነሳን ከእናንተ ጋር ቆይታ እናደርጋለን ማለት ነው። የምትገኙት አርሰናል ኢንፎ ላይ ነው። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁ አይል ለእኛ የምትሰጡን ድጋፍ በዚህ መንገድ ስለሆነ ማለት ነው። እንዲሁም ደግሞ ሰብስክራይብ ያደርጋችሁ ወዳጆቻችን ካላችሁ ዘግይታችኋልና ይህን ቻናል ሰብስክራይብ አድርጋችሁ ወዳጅ ሁኑን። ይህን ስለምታደርጉልን ከልብ እናመሰግናለን። በኮሜንት መስጫው ባር ላይ ደግሞ የጨዋታ ግምቶቻችሁን አስቀምጡልን። እንዲሁም ደግሞ በድምር ውጤት አርሰናል ስንት ለስንት ይጠናቀቃል፣ በምን ያህል ውጤት ያልፋል ሚሊዮኑን ማስቀምጡልን። ይህን ስለምታደርጉልን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ኖዝ ለንደን ፎሬቨርን ጥቂት አድምጠን እንመለሳለን። በድጋሚ የምትገኙት አርሰናል ኢንፎ ላይ ነው። መቼም ከሰሞኑ የሪያል ማድሪድ ተጫዋቾችን ወከባ እየሰማችሁት እንደሆነ ይታወቃል። መቼም የሪያል ማድሪድ ተጫዋቾች ብቻ ደግሞ አይደሉም። በማኔጅመንቱ በሪያል ማድሪድ ማኔጅመንት የታሰበበት የሚመስል ፕሮፓጋንዳ አለ። ሪሞንታዳ የሚለውን ባርሴሎና ፒኤስጂን የ4-0 ውጤትን ቀልብሶ ያለፈበትን ቃል የስፓኒሽኛ ወርድ የተጠቀሙ እንደሚቀለብሱት አብዛኛውን የሪያል ማድሪድ ተጫዋቾች ለሪያል ማድሪድ በጣም ቅርብ የሆኑ መጽሔቶች፣ ጋዜጦች እንደ ፕሮፓጋንዳ ይዘውታል። ለምንድን ነው የሚያደርጉት የሚለውን ነገር ማሰስ በጣም ያስፈልግ ይመስላል። ለምሳሌ ጁዲ ቤሊንግሃም ለዚህ ጨዋታ ፕሬስ ኮንፈረንስ ሲሰጥ በዚህ ሳምንት በሪያል ማድሪድ ተጫዋቾች ውስጥ ወይም ደግሞ በልምምድ ውስጥ ብዙ የተጠቀማችሁት ቃል ምንድነው ሲባል ሪሞንታዳ ብሎ ያን እንደምናሳካ እርግጠኛ ሆኖ ሲናገር ሰምተናል። ግን ደግሞ ይሄን ቃል ብቻ አይደለም የተናገረ። በዚህ ሳምንት ወደ ሶሻል ሚዲያ ወጥቶ ሪሞንታዳ ፖስቷል። ቪኒ ጁኒየር ይሄን ሲያደርግ ተመልክተናል። ሮድሪጎ ይሄን አድርጓል። በጣም ብዙ የሪያል ማድሪድ ተጫዋቾች ሆን ተብሎና ታስበውበት በሚመስል መንገድ ስለ ውጤቱን ስለ መቀልበስ ሲያወሩ ትሰማላችሁ። የበዛ ፕሮፓጋንዳ ለፖለቲካ ፍጆታ የሚውል የሚመስል ማለት ነው። የሪያል ማድሪድ የማኔጅመንት ሰዎች ደግሞ የስታዲየሙን ጣራ ከ6 ሰዓት ቀድመው እንደሚዘጉት እንዲሁም ደግሞ ህጻናትና በእድሜ አዛውንት ወደ ስታዲየም እንዳይገቡ ምክንያቱም የስታዲየሙ ኖይዝ በጣም ከፍተኛ ስለሆነ ሊጎዳቸው እንደሚችል ሲናገሩ ሰምተናል። የሪያል ማድሪድ አልትራ ደጋፊዎች ደግሞ የጨዋታው መጀመር እስከ 15 ደቂቃና ከ15 ደቂቃ እስከ 2 ሰዓት ባለው ሰዓት ከስታዲየሙ መግቢያ በሩ ነው የአርሰናል ተጫዋቾች ወደ ስታዲየም ሲመጡ ከባድ ተቃውሞ ለማሰማት እንደተዘጋጁ እንዲሁም ደግሞ የሪያል ማድሪድ ተጫዋቾች ወደ ስታዲየም ሊገቡ ሲሉ በጣም ከባድ ድጋፍ ሊያሰሙ እንደሆኑ በአትኩሮት እየሰማን ነው የምንገኘው። ሪያል ማድሪድ በዚህ ልክ ከአንድ ጨዋታ አስቀድሞ ፕሮፓጋንዳዎችን እንዲሁም ደግሞ የበዛ ጨዋታዎችን ሲያደርግ ከሰማሁ ለእኔ በጣም የመጀመሪያ ነው ወይም ደግሞ ብዙ ጊዜ ሆኖኛል ማለት እንችላለን። በጣም የበዙ ጨዋታዎችን ከሪያል ማድሪድ እየሰማን ነው። ዋናውና እነዚህ ነገሮች ማድረግ የተፈለገው ነገር የአርሰናል ተጫዋቾች ወደ ሜዳ ገና ሲገቡ በስነልቦና ከ3-0 ድል ወይም ደግሞ የ3-0 ድል የሰጣቸውን የራስ መተማመን አጣውት እንዲገቡ ጨዋታው 0-0 እንዲጀምሩ ከማድረግ ወይ ደግሞ ሙሉ በሙሉ የስነልቦና መፈራረስ እንዲያጋጥማቸው ለማድረግ የታሰበ ይመስላል። ግን ደግሞ አንድ የሪያል ማድሪድ ቡድንና የሪያል ማድሪድ ማኔጅመንት የረሳው ነገር ላለፉት 3 እና 2 ዓመታት የአርሰናል ቡድን ከትልልቅ ጨዋታዎች ያለውን የራስ መተማመን ነው ወደ አንፊልድ በተከታታይ ዓመታት ሂዶ ያሳካው ድል ወይም ደግሞ ወደ አንፊልድ ሄዶ ማይበገረው አርሰናል ወደ ኢቲሃድ ሄዶ ጨዋታዎችን ማሸነፍ የሚችለው አርሰናል ወደ ብሪጅ እንዲሁም ደግሞ ወደ ኦልድ ትራፎርድ ሄዶ ለተከታታይ ዓመታት ጨዋታዎችን ማሸነፍ የሚችለውን አርሰናል የዘነጉት ይመስለኛል። አርሰናል ፕሮቭ የሚያደርግበት ይመስለኛል ይሄኛው ጨዋታ ማለት ነው። የእንግሊዝ ቡድኖች በሙሉ ይሄ በራስ መተማመኑ ከፍ ያለውን አርሰናል አሁን ተተዋውቀውታል። የአውሮፓ ቡድኖች አሁን የሚተዋወቁበት ሰዓት የደረሰ ይመስለኛል እንደኔ እንደ ግል አስተያየት ማለት ነውና የሪያል ማድሪድ የበዛ የሪሞንታዳ ወሬ ወይም ደግሞ ፕሮፓጋንዳ ዛሬ ምሽት የሚሰፍን ወይም ጸጥ የሚል ይመስለኛል። እንግዲህ በሻምፒዮንስ ሊግ 47 ቡድኖች በጥሎ ማለፍ ጨዋታዎች 3 እና ከዚያ በላይ ጎሎች አስቆጥረዋል አርሰናልን ጨምሮ ማለት ነው። ግን ወደ ሁለተኛው ዙር ማለፍ ያቃታቸው ቡድኖች 4 ብቻ ናቸው ከ47ቱ ማለት ነውና 3 እና ከዚያ በላይ
ጎሎችን በመጀመሪያ ዙር የጥሎ ማለፍ ጨዋታዎች በመጀመሪያ 16 የሚሆን በኳርተር ፋይናል የሚሆን በሰሚ ፋይናል የሚሆን ጎል ካስቆጠርክ የማለፍ እድል 98% እንደሆነ ነገሮች ወይም ቁጥሮች ይጠቁማሉ ማለት ነው። ከ2009 በኋላ ለመጀመሪያ ጊዜ የግማሽ ፍጻሜ ተፋላሚ ለመሆን አርሰናል በድንቅ ፐርፎርማንስ ወደ በርናቦ ያመራል። እንግዲህ 2009 ነው ለመጨረሻ ጊዜ ግማሽ ፍጻሜ ተፋላሚ ለመሆን አሁን በጣም ቅርብ ላይ ነው የሚገኘው በግማሽ ፍጻሜ ከተፋላሚ ለመሆን ማለት ነው። ከነዛ የራይስ ድንቅ ሁለት ቅጣት ምቶች በኋላ የሜሪኖ በጣም አስደናቂ የአጥቂ ጎል ፐርፎርማንስ በኋላ በማድሪድ አርሰናል በምን አይነት መንገድ ይጫወታል የሚለው የሚጠበቅ ነው። ብዙዎች እንግዲህ የአርሰናል ዲፌንሲቭ ኦርጋናይዜሽን ይጠብቃሉ። ልክ በዚህ ውድድር ዓመት የትሮሳርድ ቀይ ካርድ ከተመለከትነ በኋላ በኢታድ አርሰናል እንደተጫወተው ማለት ነው። እኔ እንደዛ አልጠብቅም፣ ግን ብዙ ሚዲያዎች እንደዛ ይጠብቃሉ። አርሰናል ከቤርናቦም ቢሆን ከሪያል ማድሪድ ኳሱን መንጠቅ ወይም መንፈግ የሚችል ቡድን ነው ብዬ አምናለሁ። የሪያል ማድሪድ አማካይ ስፍራ በኳስ ቁጥጥር አርሰናል መብለጥ ይችላል ብዬ በፍጹም አላስብም እና አርሰናል ኳሱን ለማጥቃት እንኳን ባይጠበቀምበት ለመከላከል ኳሱን መቆጣጠር ይችላል ብዬ አስባለሁ። ግን ደግሞ አርሰናል ቢከላከልም በዚህ ውድድር ዓመት 0.5 ኤክስጂ ነው ማድሪድ ያስመዘገበበት በኤምሬትስ ማለት ነው። 0.5 ኤክስጂ ማለት ነው። ከግማሽ በታች ጎል ለማስቆጠር እድል ያለው ማለት ነው። ማድሪድ ባለፉት 53 ከእንግሊዝ ቡድኖች ጋር ባረገው ግንኙነት በሻምፒዮንስ ሊግ የሚሆን በዩሮፓ ሊግ በድሮ ዩሮፒያን ካፕ በሚባለው ውድድርም ባረጋቸው አጋጣሚዎች በሁለት አጋጣሚ ብቻ ከሶስት ጎል በላይ ማስቆጠር ችሏል። በሶስት አጋጣሚ ማለት በሁለት አጋጣሚ ብቻ ከሶስት ጎል በላይ አስቆጥሯል። እንግዲህ 53 ግንኙነቶች አሉት ከእንግሊዝ ቡድኖች ጋር በሻምፒዮንስ ሊግም እንዲሁም ደግሞ በድሮ ዩሮፒያን ካፕ ማለት ነው። ግን ደግሞ ማሸነፍ ከሶስት ጎል በላይ አስቆጥሮ ማሸነፍ የቻለው 1975-76 ዩሮፒያን ካፕ በሚባልበት ጊዜ በጥሎ ማለፍ ጨዋታ ደርቢ ካውንቲን 5-1 አሸንፏል። አሁን በሊጉ ላይ የማይገኘው ቡድን ማለት ነው። 2010-11 ደግሞ በቅርብ ጊዜ ቶተንሃም ሆትስፐርን 4-0 ማሸነፍ ችሏል። እነዚህ ድሎች ብቻ ነው ያሉት በእንግሊዝ ቡድኖች ላይ ከሶስት ጎሎች ወይም ከሶስት በላይ ጎል ማስቆጠር የቻለባቸው ማለት ነው። ደግሞ በሶስት አጋጣሚ በዩሮፓ የፕሪሚየር ክለብ በሚባለው ውድድር ላይ በሶስት አጋጣሚ የ3-0 ሽንፈት መቀልበስ አልቻለም። 3-0 የተሸነፈባቸው አጋጣሚዎች ነበሩት። በእነዚህ ሶስት አጋጣሚዎችም እነዚህ ነገሮች ወይም ደግሞ ድል ማድረግ ሳይችል ተመልክተነዋል። የ3-0 ቡድን የ3-0 ሽንፈት መቀልበስ የቻሉ በአውሮፓ ሻምፒዮንስ ሊግ ታሪክ ውስጥ 4 ቡድኖች ብቻ ናቸው። እስኪ እንመልከታቸው። ዩሮፒያን ካፕ በሚባልበት ጊዜ 1992 ዲፖርቲቮ ላ ኮሩኛ ኤሲ ሚላን ላይ ይህን ነገር ማድረግ ችሎ ተመልክተነዋል። ዩሮፒያን ካፕ በሚባልበት ጊዜ ማለት ነው። ባርሴሎና ፒኤስጂ ላይ 2016-17 ላይ ይሄን ነገር ማድረግ ችሎ ነበር። ሮማ ባርሴሎና ላይ 2017-18 ላይ አርጎታል። ሊቨርፑል ደግሞ ባርሴሎና ላይ 2018-19 ሲዝን ላይ ማድረግ ችሏል። ከነዚህ ከተከስኩላቸው 4 ቡድኖች ውጭ ማንም ቡድን የ3-0 ውጤት ቀልብሶ የሚያውቅ የለም። ሪያል ማድሪድ ደግሞ እዚህ ውስጥ የለም። የ3-0 ውጤትን በታሪኩ ቀልብሶ ስለማያውቅ ማለት ነው። ከስፔን የሚወጡ መረጃዎች ሁሉ እንደሚጠቁሙት ካርሌቶ የበዛ የስራ አደጋ እንዳሉ ነው። ወይም ደግሞ በዚህኛው ጨዋታ በአርሰናል የሚሸነፍ ከሆነ ስራቸውን የማጣት እድላቸው በአመቱ መጨረሻ ላይ ሰፊ እንደሆነ ወይም ሮበርቶ ፔሬዝ ኮንትራት እንደማይሰጣቸው ነው የተዘገበ የሚገኝም። ከዚያ በዚህ በተመሳሳይ ታሪክ ውስጥ እንግዲህ ትናንትና የሰራንላችሁ በጣም ቆንጆ ፕሮግራም አለ። በ2006 አርሰናል ወደ ቤርናቦ ሲሄድ የነበረውን የጨዋታ ሁነት ኢን ዲቴልስ አስቃኝተናቸዋል። ከፍታችሁ ብታዳምጡት በጣም ደስ ይለኛል። በጣም ግሩም ፕሮግራም ነው የሰራውላችሁ ማለት ነው። 2006 የነበረው ሻምፒዮንስ ሊግ ጉዞ በሙሉ ላስቃኛችሁ ሞክሬያለሁ። 2006 ሪያል ማድሪድን ባሸነፍንበት ጨዋታ በመጀመሪያው ዙር በቤርናቦ 1-0 ስናሸንፈው ፔሬዝ ፕሬዚዳንቱ ተሰናብቶ ነበረ። የመልሱን ጨዋታ በሃይቤሪ ሪያል ማድሪድ ከአርሰናል ጋር በሚጫወቱበት ጊዜ አልነበረም። ፔሬዝ የቡድኑ ፕሬዚዳንቱ ነው ማለት ነው። አሁን ደግሞ ተረኛው ይመስላሉ። አርሰናል እንግዲህ 12ኛው ቡድን ነው በመጀመሪያው ዙር የጥሎ ማለፍ ጨዋታ 3 እና ከዚያ በላይ ጎል ያስቆጠረ ማለት ነው። በመጀመሪያ ዙር የጥሎ ማለፍ ጨዋታ 3 እና ከዚያ በላይ ጎል ያስቆጠሩ የቡድኖች በሩብ ፍጻሜ ማለት ነው 11 ወደ ቀጣዩ ዙር ማለፍ ችለዋል። 11 ማለት ነውና አርሰናል የማለፍ እድሉ በዚህ ቁጥር ምን ሄድ ከሆነ በጣም ድንቅ ነው። እንግዲህ ቅድም ስለ መከላከል ኦርጋናይዜሽን ስናነሳ ነበር። የአርሰናል የመከላከል ብቃት በጣም የሚደንቅ ነው። በዚህ ውድድር ዓመት በጨዋታ 0.55 ጎል የማስተናገድ እድል ብቻ ነው ያለው። በጨዋታ 0.55 ከአንድ ጎል በታች ማለት ነው። ወይም ደግሞ በሁለት ጨዋታዎች አንድ ጊዜ ብቻ ነው በአውሮፓ ሻምፒዮንስ ሊግ በዚህ ውድድር ዓመት ጎል የሚቆጠርበት ማለት ነው። ከዚህኛው የሻምፒዮንስ ሊግ ፐርፎርማንስ የላቀ ፐርፎርማንስ በአርሰናል ውስጥ የተመዘገበ 2005-6 እንዲሁ እንዳልኳችሁ ከባርሴሎና ጋር በፋይናል የደረሰው ቡድን ብቻ ነው። ያ ቡድን በጨዋታ ውስጥ የሚቆጠርበት የጎል
እድል 0.33 ብቻ ነበረ ወይም ደግሞ የጎል ሊቆጠርበት የሚችለው ነጥብ 0.33 ነበር። በጣም ብዙ ክሊን ሺቶች ነበሩት። ግን ደግሞ በማጥቃቱም ደግሞ ይሄኛው የአርሰናል ቡድን በጣም አስደናቂ ነው። 2.55 ጎሎችን በየጨዋታው ያስቆጥራል። ኦልሞስት ለ3 ጎል የተጠጋ ማለት ነው። ከዚህ የሚሻል የሻምፒዮንስ ሊግ ፐርፎርማንስ አርሰናል ያለው በተመሳሳይ 2005-6 ያለው ቡድን ነው። 2.63 ቁጥር አለው። በየጨዋታው ከ2.6 ጎሎችን ያስቆጥራል። እርግጥ ፒኤስቪ ላይ ሄንዶቨን ሄደን 7 ያስቆጥር ነው ይህን ቁጥር ከፍ እንዳናደርገው አስችሎ ሊሆን ይችላል። ግን ደግሞ በማጥቃቱም በኤምሬትስ ማድሪድ ላይ ጎል ስናስቆጥር ተመልክተናል። በዚህ ውድድር ፒኤስጂ ላይ 2 ጎሎችን አስቆጥረናል። ሌላ ሞናኮ ላይ ወደ ፖርቱጋል አምርተን ስፖርቲንግ ሊዝበን ላይ እንደዚህ አይነት ጎሎችን ስናስቆጥር ተመልክተናል። ወደ ማድሪድ አንዳንድ መረጃዎች ልምጣ። ካማቪንጋ እንደዚህ እንደማይኖር ይታወቃል። በሁለት ቢጫዎች ከሜዳ በኤሚሬትስ ጨዋታ ላይ ከተሰናበቱ ተጫዋቾች አንዱ ነው። ካማቪንጋ ኖርማል ተጫዋች አይደለም ለማድሪድ። ምክንያቱም የማድሪድ ፊዚካሊ በሚፈልግበት ጊዜ ውስጥ ከሚፈልጋቸው ወሳኝ ተጫዋቾች አንዱ ነው። በዚህ ውድድር ዓመት 80.8% የታክል የማሸነፍ ሬት አለው። 20 በላይ ታክሎችን ከወረዱ በሻምፒዮንስ ሊግ ከሚሳተፉ ሁሉም ቡድኖች ውስጥ ከ25 ታክል 21ዱን ማሸነፍ የቻለ ተጫዋች ነው። ቁጥር አንድም ያደርገዋል። 20 በላይ ታክሎችን ካረጉ ተጫዋቾች አንደኛው ተጫዋች ነው። ይህን በፊዚካል የላቀ ተጫዋች ሪያል ማድሪድ በጨዋታው ላይ አይጠቀምበትም ማለት ነው። የሪያል ማድሪድና የአርሰናል የእርስ በርስ ግንኙነት እንዳልኳችሁ ቪዲዮ ሰርችላችኋለሁ። ከዚህኛው ቪዲዮ በፊት ያለው መመልከት ትችላላችሁ። አንድ ጊዜ ነው የተገናኘው ከዚህኛው ከኤሚሬትሱ ግንኙነት በፊት ማለት 2006 ሲዝን ላይ ማለት ነው። በቤርናቦ አርሰናል 1-0 አሸነፈ። እንዲሁም ደግሞ በሃይቤሪ 0-0 ተጠናቀቀ ማለት ነው። በአጠቃላይ 3 ግንኙነት አላቸው ከዘንድሮ የኤሚሬትስ ጋር ማለት ነው። አርሰናል ጎሎች አልተቆጠሩበትም። ሁለቱን ጨዋታዎች ሲያሸንፍ በአንዱ አቻ ወጥቷል። ግን በሶስቱም ግንኙነት ጎል አልተቆጠረበትም። አርሰናል በቤርናቦ ዛሬ ጎል ማይቆጠርበት ከሆነ በተከታታይ 4 ጨዋታዎች ማድሪድ ጎል አላስቆጠረበት በታሪክ የመጀመሪያው ቡድን መሆን ይችላል ማለት ነው። ለአርሰናል እንግዲህ ጋዜጣዊ መግለጫ መስጠት የቻሉት ዴቪድ ራያ እና እንዲሁም ደግሞ ሚካኤል አርቴታ አሰልጣኙ ናቸው። ራያ ወደ ስፔን ስላመሩ ስፔናዊ ተጫዋች እንዲሰጥ የተፈለገ ይመስለኛል። ስለ ብዙ ጉዳዮች ነው የሰጡት፣ ግን ኢንተረስቲንግ የሆኑ ጉዳዮችን ብቻ ላንሳላችሁ። ዴቪድ ራያ ካነሳቸው ነገሮች አንዱ ያለውን የጨዋታ ስሜት ነው። ያለን ስሜት በጣም ጥሩ ነው። ምንም አይነት ድንጋጤ በመልበሻ ክፍል ውስጥ የለም አለ። እኛ እዚህ የመጣ ነው ለማሸነፍ ብቻ ነው አለ። እኛ ጥሩ መነሳሳት ላይ ነው የምንገኘው። በመጀመሪያው ዙር የተጫወትንበት መንገድ በጣም አስደናቂ ነው። ጨዋታውን በማሸነፍ የራሳችን ታሪክ ለመጻፍ እዚህ መጠናል በማለት ነው የተናገረው። ቤርናቦ ላይ ስለተሰጠ ነው ፕሬስ ኮንፈረንሱ እዚህ ሜዳ ላይ ነው ያለነው አለ። ደጋፊዎች፣ ስታዲየሙ፣ ድባቡ ስለሚባሉ ነገሮች እየሰማን ነው አለ። እሱ ከቁጥራችን ውጭ ነው ወይ ደግሞ እኛ ማኔጅ የምናደርገው ነገር አይደለም አለ። ስለ ራሳችን ብቻ አስበን ተዘጋጅተናል። ለሚፈጠረው ማንኛውም ነገር ግን ዝግጁ መሆን አለብን፣ ለሞም ዝግጁ ነን በማለት ነው የተናገረ። አላማችን ጨዋታውን ለማሸነፍ ብቻ ነው። በመጀመሪያው ጨዋታ ምን ያህል ጥሩ እንደተጫወትን ተመልክታቸዋል። ያን ነገር እዚህ ማድረግ እንችላለን በማለት ነው እንግዲህ መናገር ይቻላል። ስለ ኪቪየር ጠይቆት ነበር። ፐርፎርማንስ ሰርፕራይዝ ሆነሃል ወይ ብለው ጠየቁት። እሱ በቡድን ውስጥ ገብቶ ጥሩ እንቅስቃሴ እንደሚያደርግ እምነት ነበረኝ፣ ምክንያቱም በልምምድ ውስጥ እናውቀዋለን ኪቪየርን። በመጀመሪያው ጨዋታ ባሳየው ብቃት ምንም አልተገረምኩም፣ እናውቀው ነበር ኪቪየርም እና እንዲህ እንደመጫወት አስቤ ነበር በማለት ነው እንግዲህ መናገር የቻለው ዴቪድ ራያ ማለት ነው። ለዚህኛው ጨዋታ በጣም ከወሳኝ ከሆኑ ተጫዋቾች አንዱ ዴቪድ ራያ ነው ብዬ እንደግል አስባለሁ። ሌላኛው እንግዲህ የሚካኤል አርቴታን ፕሬስ ኮንፈረንስ ነው የምንመለከተው። ስለ ቡድን ዜና ነው መጀመሪያ ቀድሞ የተናገረው። በጣም ጥሩ ነገር ቢን ዋይት ወደ ቡድኑ ተመልሷል። የብሬንትፎርዱ ጨዋታ ላይ ጉዳት አስተናግዶ ከሜዳ ወጥቶ የነበረው ቶማስ ፓርቲም ለጨዋታው ዝግጁ እንደሆነ ነው እንግዲህ ሚካኤል አርቴታ መጥቀስ የቻለው። ጆርጂኖ ግን በሚያሳዝን ሁኔታ ለጨዋታው ዝግጁ አይደለም። በብሬንትፎርዱ የገጠመውን ጉዳት ወይም ደግሞ የመተንፈስ ጉዳት እንዳላገገመ ነው መናገር የቻለው። ስለ ካምባክ ጠየቁት። እነሱ የታሪካቸው አካል ነው አለ። ሪሞንታዳ የሚለው ቃል የታሪካቸው አካል ነው አለ። ስለዚህ መናገር መብታቸው ነው አለ ሚካኤል አርቴታ። እኛ ደግሞ አስተሳሰባችን ከነሱ የተሻለ ነው፣ ምክንያቱም እኛ የተሻለ እድል ይዘን ወደዚህ ሜዳ የመጣ ነው በማለት ነው እንግዲህ ሚካኤል አርቴታ መናገር የቻለው። ሌላ ስለ ማድሪድ ጠየቁት። በዚህ ውድድር ዓመት ያላቸው በዚህ ውድድር ላይ ያላቸው ታሪክን እናከብራለን አለ። ኖት ፌር በት ሪስፔክት ነው ያለ። እናከብራለን ነገር ግን አንፈራቸውም በማለት ነው እንግዲህ መናገር የቻለው። የቡድን ዝግጁ ነው አለ ሚካኤል አርቴታ። በተለያዩ ሁኔታዎች ውስጥ በተለያዩ አጋጣሚዎች ምን ማድረግ እንደምንችል አሳይተናል። ዛሬም ለዚህ ዝግጁ ነን።
ቡድኑ የራስ መተማመን አለው እናም ይህን ማድረግ እንደምንችል እርግጠኞች ነን በማለት ነው እንግዲህ መናገር የቻለው። በ3 ጎል ልዩነት እየመራ ነው፣ ለምን ስለማሸነፍ ታወራለህ ብለው ጠየቁት። ሚኬል አርቴታ በጣም ምቾት የሚሰማን ጨዋታውን ስለማሸነፍ ስንጫወት ነው፣ ወይም ደግሞ የምንጫወትበት መንገድ የተሞረደው ሁልጊዜም ተጋጣሚያችን በልጠን ስንጫወት ነው። እዚህም የመጣን ጨዋታውን በልጠን አሸንፈን ለመሄድ ነው። ከመገናኛ ብዙሃን ስለሚያወሩት ነገር ምንም ነገር እኛን አይመለከተንም ወይም ደግሞ አይረብሸንም በማለት የተናገረ ነገሮች ለምን እንደሚከሰቱ መረዳት አለብን። ሜዳ ውስጥ እንዴት እንደሚከሰቱ በእኛ ቁጥር ውስጥ ነገሮች ሁሉ ማለፍ አለባቸው። ይህ እንዳይሆን ራሳችን ማሰልጠን አለብን፣ ከኛ ቁጥር እንዳይወጣ። ግን ሚዲያዎች ስለሚያወሩት ነገር ብዙም ደንታ እንደማይሰጠው ነው እንግዲህ መናገር ይቻላል። ተጋጣሚ የሚፈልገውን ለመረዳት እንሞክራለን። ይህ የተሻለ ባደረግነው ቁጥር ወደ ግማሽ ፍጻሜው እንቀርባለን አለ። ስለ ራይስ ጠየቁት። ራይስ ከኛ ጋር አንድ ታሪክ እየፈጠረ ነው ብዬ አስባለሁ። ያን ጊዜ በታሪካችን ውስጥ ለጥቂት ጊዜ ይቆያል። የበለጠ የተሻለው ነገር ለመፍጠር የሞከረ ነው። የበለጠ ችሎታውን ለማውጣት የሞከረ ነው። በጣም ብዙ አስደናቂ ነው በማለት የተናገረ። በዚህ ሳምንት ብዙ የቅጣት ምቶችን እየተለማመደ ነበር በማለት ጋዜጠኞችን ጫር የሚያደርግ ወይም ነው ጋዜጠኞች በሳቅ መፍጠር የሚችል ነገር መናገር ይችላል። ለሪያል ማድሪዶች ኖርማል ሳቅ አይደለም። 2 ቅጣት ምት በ12 ደቂቃዎች አስቆጥሮባቸዋልና የሚፈሩት ጉዳይ እንደሆነ በቦክሳቸው ጫፍ ላይ ዲክላን ራይስ ቅጣት ምት ካገኘ መስጋታቸው የሚቀር ወይም ተፈጥሯዊ እንደሆነ መናገር እንችላለን። ፍጹም ቅጣት ምቶችን እየተለማመዳችሁ ነው ወይ ብለው ጠየቁት። በፍጹም አለ። ምክንያቱ ሁሉ ጊዜ የምናደርገው ነገር ነው በማለት ነው እንግዲህ መናገር የቻለው። ልክ ወደ አንፊልድ ስትሄድ ለተጫዋቾቹ የአንፊልድን ድባብ በስፒከር እንዳሰማቸው የቤርናቦን ድባብ ለማሰማት ሞክራሉ ወይ ብሎት በፍጹም በማለት ነው እንግዲህ መናገር የቻለው። ለጨዋታው ሙሉ ዝግጁ እንደሆኑ እና ለግማሽ ፍጻሜ መቅረብ እንደሚፈልጉም ነው እንግዲህ ሚኬል አርቴታ መግለጽ የቻለው ማለት ነው። ኦፕታ አርሰናል ወደ ግማሽ ፍጻሜ ማለፍ እድሉ 92% ነው በማለት ነው የገመተ። ሪያል ማድሪድ ደግሞ 8% ብቻ ነው አለ። ግን ሲንግል በ90 ደቂቃ የን ጨዋታ የማሸነፍ ግምቱን ደግሞ ለሪያል ማድሪድ ሰጥቷል። 54.8% ማድሪድ የን ጨዋታ የማሸነፍ ግምት ሲኖረው አርሰናል 21.6 ነው። በአቻ ውጤት የመጠናቀቅ እድሉ ደግሞ 23.6 ነው ብሏል። የሻምፒዮንስ ሊግ ዋንጫ በዚህ ውድድር ዓመት የማሸነፍ ግምቱን ደግሞ ኦፕታ ከመጀመሪያ ዙር ጨዋታዎች በኋላ ለባርሴሎና 28% ሲሰጥ ለአርሰናል ደግሞ 24% በመስጠት ካሉት 8 ቀሪ ቡድኖች ውስጥ አርሰናል ሁለተኛውን ደረጃ እንዲይዝ አድርጓል። እስኪ ግምቱ የአርሰናል አስተላለፍ በቤርናቡ ምን ይመስላል የሚለው እናስቃኛችሁ። ግን ከግምትም ከፍ ያለ ነው። ዴቪድ ራያ በግብ ጠባቂነት ይኖራል። ሁለቱን ቻናሎች ሉዊስ ኬሊ እና ቲምበር ይከላከሏቸዋል። ኪቤርና ሳሊባ ደግሞ የማል ተከላካዮች ይጫወታሉ። ሚኬል ሜሪኖ፣ ዲክላን ራይስ እንዲሁም ደግሞ ማርቲን ኦዲጋርድ በአርሰናል የአማካኝ ስፍራ ውስጥ ይኖራሉ ተብሎ ይገመታል። ግን ፓርቲ ጉዳት ላይ ይኖራል ተብሎ ተገምቶ የወጣ ነው ይሄኛው። እኔ ይኖራሉ ብዬ የምገምታቸው ራይስ፣ ኦዲጋርድ እና ቶማስ ፓርቲ ነው። በፊት መስመር ደግሞ ገብርኤል ማርቲኔሊ፣ ሚኬል ሜሪኖ እና ቡካዮ ሳካ ይሆናሉ ማለት ነው። የሪያል ማድሪድ የፊት መስመር እናስቀኛችሁ ማለት አሰላለፍ ሊሆን የሚችለውን ቲቦ ኮርቷ ይኖራል በግብ ጠባቂነት። ሩዲገር እና አሴንሶ በተከላካይ ቦታ ላይ ይኖራሉ። ፌራን ጋርሺያ እና እንዲሁም ደግሞ ቫልቬርዴ በሁለቱ ቻናሎች ውስጥ ወይም ደግሞ ሁለቱን ፉልባኮች ይከላከላሉ። ኦሮሊን ቹዋሜኒ እና ሉካ ሞድሪች አማካኝ ስፍራ ይዛሉ። ጁዲ ቤሊንጋም እና ሮድሪጎ መስመር ላይ፣ ቪኒ ጁኒየር እና ኪሊያን ኤምባፔ ደግሞ የአጥቂውን ስፍራ ይዛሉ ብለን እንገምታለን። የጨዋታ ግምታችሁን ታስቀምጡልን ሰዓት ደርሰናል። ቪዲዮን ከመጨረሳችሁና ከመውጣታችሁ በፊት የጨዋታ ግምቶቻችሁን አስቀምጡልን። ጨዋታው በምን ያህል ውጤት ይጠናቀቃል ጻፉልን። አብራችሁ ስለቆያችሁ ከልብ እናመሰግናለን። አርሰናል ኢንፎ ላይ ነበራችሁ።